የፕሮፓጋንዳ አካላቸው ደግሞ ሆኖ ሰሞኑን በጣም ሲሰራጭ የነበረው የኔ ተጋድሎ ለኤርትራና ለአፍሪካውያን ማስትራግል ፎር ኤርትራ ኤንድ አፍሪካን የሚል መጽሐፍ ነው ማለት ነው። በእርግጥ ይሄ መጽሐፍ ገና አልተለቀቀም። ጸሐፊው ሚካኤል ኮሊን ይባላል። ደራሲና ጋዜጠኛ ሲሆን ኢንቨስቲንግ አክሽን የሚል ፕላትፎርም አለው እና በዚህ ፕላትፎርም አንቲ ዌስተርን ኢምፔሪያሊስቲክ አጀንዳዎች ላይ ፎከስ በማድረግ የሚጽፍ ሰው ሲሆን እንዲሁም ደግሞ የእስራኤልና የፍልስጤምን ሁኔታዎችን በተደጋጋሚ በመጻፍ ይታወቃል ማለት ነው። ኤርትራ ጉዳይ ግን ለምሳሌ በ2010 አካባቢ ኤቭሪቲንግ ዩ አር ኖት ሰፖዝድ ቱ ኖ አባውት ኤርትራ የሚል አርቲክል ከመጻፉ በስተቀር ሌላ ነገር አላየውም ወይም ደግሞ ፈልጌ አላገኘውም ከዚህ መጽሐፍ በስተቀር ማለት ነው። እና ወደ ትችት ከመግባቴ በፊት ግን ምናልባት አንድ ነጥብ ማንሳት የምፈልገው ምንም አይነት መጽሐፍ እንግዲህ በከቨሩ ጀጅ ማድረግ አስፈላጊ አይደለም ብለው ከሚያምኑ ሰዎች መካከል አንዱ ነኝ። እንዲሁም ደግሞ ጀስት ቢኮዝ ከኔ እምነትና ወይም ደግሞ ርዕዮተ ዓለም ጋር ተጻራሪ ስለሆነ ብቻ አይጠቅምም ማለት አስፈላጊ አይደለም። ለምሳሌ ብልጽግናን በፍቅር የሚጠሩ ሰዎች የዶክተር አብይን መደመርን መጽሐፍ ስታነቡ ካያችሁ እንዴት ይሄን መጽሐፍ ታነባለህ የዚህን ሰውዬ ስራስ እንዴት ታያለህ ይሏቸዋል እሱን የሚጠሉ ሰዎች። በተቃራኒው የጀዋር መጽሐፍን ሰሞኑን የወጣውን የጀዋር መጽሐፍን ደግሞ ስታነቡ ካያችሁ እንዴት ይሄ ሰው የጻፈውን ጽሑፍ ታያለህ ወይም ደግሞ ታነባለህ የሚል ጥያቄ ሲያነሱባችሁ ወይም ደግሞ ሲጻረሯችሁ መስማት የተለመደ ነው እና በእኔ እምነት ይህ ትክክል አይደለም። አንድም ምናልባትም ሀሳብ ላይ መሰረት ካደረገ ፖለቲካዊ ሙግት ይልቅ በጠመንጃ የበላይነትን መጎናጸፍና የምትፈልጉትን የፖለቲካዊ እርምጃ መውሰድ ዝንባሌያችንም የዚህ የሌላውን ሀሳብ ወይም ደግሞ ከኛ ርዕዮተ ዓለም በተቃራኒ ያለውን ሀሳብ እና ፍላጎት ላለመቀበል የመፈለግ ችግር መንጸባረቂያ ነው ብዬ አስባለሁ ማለት ነው። ይህ ማለት ግን የተጻፉ ነገሮች ሁሉ ትክክል ናቸው ማለት አይደለም። ቅድም ያለቃ አስረስ የኔ ሰውን ተመክሮ አንስተናል ማለት ነው። ነገር ግን ትክክል ነው ትክክልም አይደለም ለማለት መጀመሪያውኑ ማንበብ መቻል አለብን ማለት ነው። ይህን ካልኩ ዘንዳ ደግሞ ወደ መጽሐፉ ስንመለስ ቅድም በመግቢያዬ ላይ የአገር ውስጥ ያላቸውን የኤርትራን ፕሮፓጋንዳ በተነሳው ሁለት ምክንያቶችን ተናግሬ ነበር። የመጀመሪያ ላይ ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ያለውን ፕሮፓጋንዳ አይተናል። ሁለተኛው ምክንያት ደግሞ ለኢንተርናሽናል ኦዲየንሱ የሚቀርቡ ፕሮፓጋንዳዎች ክፍል አንዱ አካል ነው ብዬ ነው የማስበው ይሄ መጽሐፍ። ምክንያቱም እነዚህ የኢሳያስ የቆዩ ንግግሮች ወይም ደግሞ ኢንተርቪዎች ናቸው። ስለዚህ አሁን እንዲወጣ ይሄ መጽሐፍ የተፈለገበት የራሱ የሆነ ምክንያት ያለው ከዚህ አንጻር ነው ብዬ አስባለሁ ማለት ነው። ምክንያቱም ታሪክ አንዳንድ ጊዜ ታሪክን መስራት ወይም ደግሞ አዲስ ነገርን መፍጠር ሲያቅትን ያለፈን ታሪክ ሪሳይክል የማድረግ ትጀምራለህ ማለት ነው። ስለዚህ ኤርትራ በ1970ዎቹ እና 80ዎቹ እና እንዲሁም ደግሞ አሁን በ2025 ላይ ተመሳሳይ የትርክት አይነትን ይንጸባረቃል ማለት ነው። ለምሳሌ ያህል መጥቀስ አስፈላጊ ከሆነም የነጻነት ትግልን በተመለከተ፣ ቀኝ ግዛትን በተመለከተ፣ ተስፋፊዋ ኢትዮጵያን በተመለከተ እንዲሁም ደግሞ ኢትዮጵያን እንደ ፈረስ የምትጠቀመው ሌላዋ ኢምፔሪያሊስት ዌስተርን ኢምፔሪያሊስትን የምትመራውን አሜሪካንን በተመለከተ ማለት ነው። እና እነዚህ አራት ነጥቦች ላይ ነው እንግዲህ የኤርትራ ታሪክን ሪሳይክል የማድረግ ሁኔታ የምታዩት ማለት ነው። በእርግጥ አንድ ትርክት አለ ምንም እንኳን በእኛ በኢትዮጵያን ዘንድ የማይዋጥልን ነገር ግን ኤርትራውያን በደንብ አድርገው የሸጡት ትርክት ቢኖር በ1970ዎቹ እና 80ዎቹ የኢትዮጵያ ተስፋፊነትና እነሱ ደግሞ እንዴት ሰክሰስፉሊ ኤርትራን ኢንዲፔንደንስ ማረጋገጥ እንደቻሉ የሚያስረዱበት መንገድ ለነዚህ በተለይ ደግሞ ለአፍሪካውያንና ለካሪቢያንስ በደንብ አድርገው ሸጠውታል ማለት ነው። ስለዚህ ከዚህ በፊት እንደምለው it doesn't matter whether it is true or not ነገር ግን ቀድሞ ዶሚኔት ያደረገው ናሬቲቭ ነው የሚወስነው ማለት ነው። እና ኢዚሊ እነዚህን ሰዎች ማኒፑሌት ማድረግ እንዴት እንደሚቻል ጠንቅቀው ያውቁታል ኤርትራውያኖቹ። እና ለምሳሌ በጣም ማስታወሳት አሁን ላይ አንቲ ኢትዮጵያን የሆነች አንድ የሃይቲ ሴት ትዊተር ላይ አስታውሳለሁ ማለት ነው። በሰሜኑ ጦርነት ከኢትዮጵያ ጎን ነበር የነበረችው። ነገር ግን ከጊዜ በኋላ ግን አንቲ ኢትዮጵያን ናሬቲቭ ነው የምታስተላልፈው። በተቃራኒው ደግሞ የኤርትራ ምንም ማድረግ የኤርትራን ናሬቲቭ ደግሞ ትደግፋለች ማለት ነው። ስለዚህ እነዚህ ሰዎች በቀላሉ ማኒፑሌት ማድረግን እንዴት እንደሚቻል ኤርትራዎቹ ቀድመው ስለሚያውቁ የሚያስፈልገው ያንን ታሪክ ወይም ደግሞ ትርክት መልሶ ሪሳይክል ማድረግ ነው ማለት ነው። ምክንያቱም በኢንተርናሽናል ኮሚኒቲ ተፈጽሞ ውስጥ ወደቅን ወይም ደግሞ ልንወድቅ ነው የሚል ስጋት በተፈጠረ ቁጥር
እነዚህን ታሪኮች ሪሳይክል ያደርጋሉ ማለት ነው። ስለዚህ ይሄ መጽሐፍም የዚህ ስትራቴጂ አንዱ አካል ነው፣ የዚህ ፕሮፓጋንዳ ስትራቴጂ አንዱ አካል ነው የሚል እምነትም ለዚህ ነው ያለኝ ማለት ነው። ይሄንን ካል ዘንዳ ነገር ግን አንዳንድ ጥያቄዎችን ማንሳት አስፈላጊ ነው ብዬ አስባለሁ። በእርግጥ ኢሳያስ ለኤርትራ ህዝብ ያበረከተው መልካምም ይሁን መጥፎ ጉዳይ ራሱ የኤርትራ ህዝብ የሚመለከተው ጉዳይ ስለሆነ ራሱ የሚፈታውን ራሱ ይጠቅመኛል የሚለውን ነገር እየኖረም ስለሆነ ከዛ የነሱ ኢንተርናል እንትን ውስጥ አንግባ። ነገር ግን ኦልሬዲ ኢትዮጵያን እንደ ተስፋፊ እያዩ ስለሆነ በተለይ ደግሞ ኢትዮጵያን ፖርትሬ ለአፍሪካውያን እና ለካሪቢያን ሰዎች ፖርትሬ የሚያደርጉበትን መንገድ ማየት አስፈላጊ ነው ብዬ አስባለሁ ማለት ነው። በእርግጥ ለአፍሪካውያን ያደረገው አስተዋጽኦ ምንድነው ማለት ቴሮሪዝምን ኢምፖርት ኤክስፖርት ከማድረግ በስተቀር ህገወጥ የጦር መሳሪያዎች ልውውጥን ኢምፖርት ኤክስፖርት ከማድረግ በተጨማሪ ለምሳሌ ከየመን ጋር ጦርነት ገጥሟል፣ ከኢትዮጵያ ጋር፣ ከሱዳን፣ ከጅቡቲ ኢቭን ከራሱ ከኤርትራ ፒፕል ራሱ ጋር ጦርነት የገጠመ ሰው ነው እና እንዴት ነው የዚህን ሰውዬ ታሪክ ለአፍሪካ አስተዋጽኦ አደረገ የምትሉኝ ማለት ነው። ትንሽ የሚቆጠቁጠው ሌላው ትርክት ደግሞ ለመጀመሪያ ጊዜ ነጭ በጦር ኃይል መሸነፍ እንደሚችል ለጥቁር ህዝብም ለአፍሪካም ሆነ ለጥቁር ህዝብ ማሳየት ይቻለችው ኢትዮጵያና ኢትዮጵያ ብቻ ነች ማለት ነው። በአድዋ ጀግኖች ይህንን ማሳየት ችሏል እንጂ ሻዕቢያና ኢሳያስ አይደሉም ይህንን ለአፍሪካ ማህበረሰብ ወይም ደግሞ ለጥቁር ህዝብ ያሳዩት ማለት ነው። በተጨማሪ ደግሞ በሁለተኛው የኢትዮ ጣሊያን ጦርነት ማለት ነው ጣሊያንን ወግነው ኢትዮጵያን ሲወጉ የነበሩ አይደሉም የመጀመሪያዎቹ የጀብሃ እንቅስቃሴን መስራቾች ማለት ነው። ስለዚህ እነዚህ ሰዎች ከኢምፔሪያሊስት ከሚሉት ጣሊያን ጋር ኮሎናይዝድ ካደረጋቸው ጣሊያን ጋር ወግነው ነው ኢትዮጵያን የወጉት ማለት ነው። ነገር ኢትዮጵያን የወጉት እና በምን ካልኩሌሽን እና በምን እሳቤ ነው እነዚህ ሰዎች ፍሪደም ፋይተርስ ሊሆኑ የሚችሉት የሚል ጥያቄ ታነሳለች። ነገር ግን ፎር ዘ ሴክ ኦፍ አርጊውመንት ሻዕቢያ የታገለው የኤርትራን ህዝብ ከተስፋፊውና ተጨቋኙ የኢትዮጵያ ቀኝ ገዢ ስርዓት ለማላቀቅ ነው የሚለውን አግሪመንት እንቀበለውና ግን አፍተር ዳትስ ምንድነው ያገኘው የኤርትራ ህዝብ ምንድነው ያተረፈው ማለት ነው። ምክንያቱም ካያችሁት ለነጻነትህ ታግያለሁ ያለው ሻዕቢያ መልሶ በወታደራዊ በሆነ ቶታሊታሪያን ዋን ማን ሩል ነው እየተዳደረ ያለው ላለፉት 34-35 ዓመታት ማለት ነው። ከዛ በተረፈ ያገኘው ሌላ ጥቅም የለም ማለት ነው። ኢኮኖሚክ ቤኔፊቱ የለም፣ ኢንስቲትዩሽን ቤኔፊቱ የለም፣ there is no constitution ኮንግረስ የለም፣ ኦፖዚሽን የለም፣ ኤሌክሽን የለም፣ ዩኒቨርሲቲ የለም፣ ናሽናል በጀት የለም፣ ፍሪ ፕሬስ የለም ማለት ነው። በፈለገው አካባቢ የመኖር መብት የለውም። ቅድም የአፋር ኤርትራውያንን ያነሳ ነው ኬዝ እንዳለ ሁሉ እጅግ በጣም ሌሎችም ለምሳሌ ኩናማዎችንም ሆነ ሌሎችንም እነዚህ ማይኖሪቲ በተለይ ደግሞ ማይኖሪቲ የምትላቸውን ኤትኒክስ ግሩፖች በአንድ ሲስተም ውስጥ ገቨርን ስለሚደረጉ የራሳቸው የሆነ የአኗኗር ዘይቤያቸውን ሁሉ ተነጥቀው በአርቲፊሻል በሆነ ዶሚኔት ባደረገ አንድ ካልቸር ስር ነው እየኖሩ ያሉት ማለት ነው። ስለዚህ ይህንን ነው ወይ ለአፍሪካውያን የሚያስተምረው ብላችሁ ደግሞ ስትጠይቁ እና የምታገኙት መልስ በእንደዚህ አይነት ሁኔታ ደግሞ እኮ ሌሎች የአፍሪካ መሪዎች እኮ ብዙ የአፍሪካን ማህበረሰብ አታለውበት ኖረውበት ወይም ደግሞ አልፈውበት የሚያውቁት ትርክት ነውና እንዴት አንዳንድ ጊዜ ራስ የኖርክበትን የህይወት ወይም ደግሞ የህይወት ዘይቤ ሌሎቹ ጥሩ ነው ወይም ደግሞ ይሄንን ነገር ለአፍሪካ እንዳደረገው ወይም ደግሞ እንደ ኮንትሪቢዩሽን አድርጎ ማሰቡ በራሱ ሌላ ትንሽ ፈገግ የሚያስብልም ነገር ነው ማለት ምን አይነት ሪዮት ዓለም ውስጥ እየኖሩ እንዳሉም ማሳያ ነው ብዬ አስባለሁ ማለት ነው። ከአሜሪካ ኒዮ ኮሎናይዜሽን ጋር ግን በተያያዘ ብዙ ጊዜ ወይም ደግሞ አብዛኛው የኢሳያስ ንግግሮቹን ካያችሁ ጸረ አሜሪካን የሆኑ ንግግሮች ናቸው። አብዛኞቹ ኢሳያስ ከተናገረ it is obvious የጸረ አሜሪካን የሆነ ንግግር ነው የሚናገረው። ነገር ግን ሌሎች እንደ ኢሳያስ የሰደቧቸው ወይም ደግሞ የተናገሯቸውን የአፍሪካ ወይም ደግሞ የዓለም አቀፍ መሪዎች አሜሪካኖቹ የወሰዱባቸው አጸፋዊ የሆነ ምላሽ በታሪክ የምናውቀው ነው። ጋዳፊን ማየት ይችላላችሁ፣ ሳዳም ሁሴንን ማየት ይችላላችሁ እና ሌሎችም አሉ ማለት ነው። ነገር ግን ያንን የሚያደርጉት እነዚህ ሰዎች ንግግር በዓለም አቀፍ ደረጃ የሚፈጥረው ተጽዕኖ በአንድም በሁለትም ስላለ ነው ማለት ነው። አሜሪካ ላይ የሚፈጥረው ተጽዕኖ ስላለ ስለዚህ ለኔ የኢሳያስ ትርክት ወይም ደግሞ የኢሳያስን ይሄን ሁሉ ጊዜ መታገስ አቅቷቸው ነው የሚል ግምት የለኝም። ነገር ግን ሲግኒፊካንስ ስለሌለውም ጭምር ይመስለኛል ማለት ነው። ሌላው ግን የሚገርመኝ ነገር ኢሳያስ ወደ ስልጣን እንዲመጣ ትልቁን አስተዋጽኦ የተጫወቱት እነዚሁ አሜሪካኖች ናቸው።
ኖት ኦንሊ ወደ ስልጣን እንዲመጣ ብቻ ሳይሆን ጀብሃንም እንዴት አድርጎ ማስወገድ እንዳለበትና እርዳታ የሚያገኘው ከነዚሁ ከአሜሪካኖቹ ነው እና አንዳንድ ጊዜ ኢሳያስ ይሄንን ትርክት በጣም በተደጋጋሚ ሲያወራ የሰራውን ስራ ወይም ደግሞ ያደረገውን ነገር ራሱ ለመርሳት የሚፈልግ አይነት ስሜት የሚሰጣቸዋል ማለት ነው። እንደምታውቁት የጀብሃና ሻዕቢያ ይሄ ቆለኛና ደገኛ ሙስሊምና ክርስቲያን የሚለው ክፍፍል ወይም ደግሞ የታሪክ ቁርሾ መካካድን በሉት አሁን ድረስ ኮንሲኩዌንሱ ያለው በውጭም የሚኖሩትም ሆነ ኤርትራ ውስጥ የሚኖሩት በሁለቱ ርዕዮተ ዓለም መካከል ያሉት ሰዎች እርስ በርስ የሚተያዩ የሚተማመኑ አይደሉም ማለት ነው። ያም ደግሞ የሆነው በምክንያት ነው ብዬ አስባለሁ። ምክንያቱም ለዚህ ታሪክ ቁርሾ ወይም ደግሞ ለዚህ መከፋፈል ለዚህ አለመተማመን የዳረጋቸው ወይም ደግሞ ስታርቲንግ ፖይንት ብዬ የማስበው በኢሳያስ እና በሲአይኤው ሪቻርድ ኮፕሊንግ መካከል የተደረገው ስምምነት ወይም ደግሞ ውይይት መነሻ ፖይንት ሊሆን እንደሚችል መገመት በጣም ቀላል ነው የሚሆነው። ነገር ግን ይሄንን ስል እንደ ኢሳያስ አሜሪካኖችን በጣም ነው የሚጠላው፣ ጸረ ኢምፔሪያሊስት ነው፣ ጸረ ዌስተርን ነው እና እንዴት ከአሜሪካኖቹ ጋር ተስማምቶ በዛ ላይ ደግሞ የራሶቹን የበረሃ ወይም ደግሞ የራሶቹን ጓዶች ታጋዮችን እንዴት ያስወግዳል የሚል ጥያቄ ብዙ ጊዜ ሊነሳ ይችላል ብዬ አስባለሁ። መነሳቱ ፌር ነው። ነገር ግን የሻዕቢያ በትርክት ላይ ምን ያህል ፕሮፓጋንዳ እንደሰሩት ማሳየም ደግሞ ሌላው ገጽታ ነው ማለት ነው። ምክንያቱም ይሄንን ኢሹ የሚያነሳ ሰው ብዙ ጊዜ አታዩም፣ ወይም ደግሞ ካነሳም ደግሞ ኢንሲግኒፊካንስ ነው የሚሆነው ማለት ነው። ምክንያቱም ዶሚኔት አድርጎ ያለው የኢሳያስ አሜሪካንን ጠል መሆኑ ነው እንጂ ከአሜሪካኖቹ ጋር ኮላብሬት አድርጎ የራሱን ጀብሃ ሰዎችን እንደገደለ ወይም ደግሞ እንደጨረሰ እና ከዛም መልሶ ስልጣን ለመያዝ ኢትዮጵያንም ባህር በር ለማሳጣት ትልቁን አስተዋጽኦ አድርጓል ብትሉ የሚያምን ሰው የለም። እንዲሁም በተጨማሪ ደግሞ በዚህ ዙሪያ ኦብቪየስ ስኬፕጎት የሚሆኑት እንደውም ግብፅና የአረቡ ሀገራት ናቸው ማለት ነው። ምክንያቱም ጀብሃ የነበረውን ኮኔክሽን ከእነሱ ጋር ስለሚገናኝ ለዚህ ተጠያቂ የሚሆኑት እና በእኛም ሰዎች ዘንድ ብዙ ጊዜ የቀይ ባህርን ወይም ደግሞ የአሰብን ጉዳይ ስናነሳ የረዱት አረብ ሀገራት እንደሆኑ ግብፅ፣ ሊቢያ፣ ሶሪያ፣ ሳውዲ አረቢያ እንደሆኑ ነው የምናነሳው እንጂ የአሜሪካንን እርዳታ የምናገናኘው ወይም ደግሞ ቀጥታ ኮኔክት የምናደርገው ከውሃት ጋር ይሆናል ማለት ነው እና ይሄ የእነሱ ፕሮፓጋንዳ ምን ያህል ዶሚኔት አድርጎ እንደሰራ እና ትርክትን እንደቀየረው ማሳያ ሌላው አካል ነው ማለት ነው። ነገር ግን በጊዜው በ1962 ዓ.ም የኢትዮጵያ መንግስት እነዚህ ተገንጣይ የሚላቸውን ከኤርትራ ካሉ ቡድኖች ጋር ጀብሃንም ሆነ ሻዕቢያን ማለት ነው። በእርግጥ ሻዕቢያ ገና ትራንስፎርም እያደረገ የነበረበት ጊዜ ነበረ። ስለዚህ ነገር ግን ከነሱ ጋር ለመወያየት ወይም ደግሞ ሰላም እንዴት በኤርትራ ክፍለ ሀገር ሰላም እንዴት ማስፈን ይቻላል በሚለው ጉዳይ ላይ ለምሳሌ ጥቅምት 7 ቀን 1962 ዓ.ም የኤርትራ ክፍለ ሀገር የሰላም ጉባኤ በሚል ስያሜ አስመራ ላይ ሀገር ሽማግሌዎች፣ የሃይማኖት መሪዎች እና ሌሎችም በተገኙበት ስብሰባ ተደርጎ በዚህ ስብሰባ ላይ ይህን ጉዳይ የሚያይ ቋሚ ኮሚቴ እና ሊቀመንበር ተመርጦለት ነበረ ማለት ነው እና የዚህ ቋሚ ኮሚቴ ሊቀመንበር የነበሩት ደግሞ ደጃዝማች ገብረ ዮሐንስ ተስፋ ማርያም ናቸው ማለት ነው። ደጃዝማች ገብረ ዮሐንስ ተስፋ ማርያም የተፈረመበት የሰላም ጥሪ እንግዲህ ለነዚህ ለተገንጣዮች ለሚሏቸው ማለት ነው በደብዳቤ እንዲደርስ ተደርጎ ነበረ። ይህም የሆነው እንግዲህ ጥቅምት 14 1962 ነበረ ማለት ነው እና መልሳቸውንም እነዚህ ተገንጣይ ቡድኖች የሚሏቸው ከተጋድሎ ሓርነት ኤርትራ ከሜዳ የሚል የሰላም ጥሪውን መቀበላቸውን ጥቅምት 14 1962 የጻፉት ደብዳቤ ያሳያል ማለት ነው። ይህንንም ደብዳቤ ፈርመው የጻፉት አብርሃ ተወልደና ሰለሞን ወልደ ማርያም ናቸው ማለት ነው እና በዚህም መሰረት ከነዚህ ቡድኖች ጋር ለመገናኘት ወይም ደግሞ ለመነጋገር የተቋቋመ ቡድን ነበረ። ደጃዝማች ኪዳኔ ተሰማ፣ ሌተናል ኮሎኔል ገብረ እግዚአብሔር መሐረና እና ተስፋ ሚካኤል ጆርጅ በህዳር 21 1962 ቡድኑ ተዋቅሮ ይህ ቡድን ሁለት ጊዜ እና ኢሳያስ ጋር ለመደራደር እና ለመነጋገር ሞክሮ ነበር። የህዳር 28ቱ ሳይሳካለት ቀርቶ በሁለተኛ ዙር ታህሳስ 5 1962 ላይ ሙከራ አድርጎ ሙከራው ተሳክቶለት ሁሉም ባይሆኑ የተወሰኑት በተለይም ደግሞ ከክርስቲያን ወገን ከሚባለው ከሃይላንደርስ የመጡት የክርስቲያኑን ዶሚኔት የሚያደርጋቸው ወገኖች መጥተው ነበርና እንደ ቡድን መሪ ከመጡት መካከል አብርሃ ተወልደ፣ ኢሳያስ አፈወርቂ፣ ሰለሞን ወልደ ማርያም እና ሀብተ ስላሴ ገብረ መድኅን ይገኙበታል ማለት ነው እና ያቀረቡት ሀሳብ እንግዲህ ምንድነው የሚለው እኛ ከእስላሞቹ ተለያይተናል፣ እነሱን መውጋት እንድንችል
ከመንግስት ማቴሪያላዊና ሞራላዊ እርዳታ ይሰጠን የሚል ነበር። ኮሚቴው መንግስት በዜጎቹ መካከል የሃይማኖት ልዩነት እንዳይፈጠርና ጥያቄያቸውም ተቀባይነት እንደሌለው በመግለጽ በበኩላቸው እጃቸውን ለመስጠት ዝግጁ ከሆኑ ግን መንግስት እንደሚቀበላቸው ገልጸዋል። ይህም በወንጀል መዝገብ ቁጥር 557/32 በመከላከያ ምስክር ሆኖ ለታሪክ ማሳያ ሆኖ ይገኛል ይላል ማለት ነው። እና እንዲሁም ተገዳዮቹ ቁጥራችን ከፍተኛ ስለሆነ ተሰባስበንና ተመካክረን እጃችንን እስከምንሰጥ የቀሩት እንደኛ የመሰሉ ወንድሞቻችን አደጋ ላይ እንዳይወድቁ የተነጋገርንባቸው ጉዳዮች ይዘትና የመገናኘቱ ጉዳይ በከፍተኛ ምስጢር እንዲጠበቅልን ስላሉና ይህም በሀሳባቸው ተቀባይነት ስላገኘ የሚሰበሰቡበትን ቦታና ጊዜ ተወሰነ። ይህም በወንጀል መዝገብ ቁጥር 557/62 በደጃዝማች ተስፋዬ ዮሐንስ በርሄ ምክትል እንደራሴ የቀረበ በገጽ የመከላከያ ምስክር በሚለው ገጽ 62-63 ላይ ሰፍሯል። ኮሚቴው ይህንን ሁሉ እንደተለመደው ለመንግስት አቀረበ። ነገር ግን በሚስጥር ይጠበቅልን ብለው ቃል ያስገቡት ጉዳይ ሊከበርላቸው አልቻለም። ምክንያቱም በዚያ ጊዜ በአሜሪካና በኢትዮጵያ መንግስት መካከል ሚስጥራዊ መረጃዎችን በመለዋወጥ በኩል ኤክስቼንጅ ኦፍ ኮንፊደንሻል ኢንፎርሜሽን የነበረ ስምምነት ስለነበረ ይህም ጉዳይ ለአሜሪካኖቹ ሼር በመደረጉ ምክንያትና አሜሪካኖቹ ደግሞ ይህንን ጉዳይ ለራሳቸው አድቫንቴጅ እንደተጠቀሙበት ተስፋዬ ጆርጅ እንግዲህ ምጽዋ ሲምፖዚየም በሚለው ጽሁፉ ላይ እናገኛለን ማለት ነው። በጊዜው አቶ ተስፋዬ የአፄ ኃይለ ሥላሴ ዘመነ መንግስት በኤርትራ ጠቅላይ ግዛት እንግዲህ በአካለ ጉዛይ አውራጃ የደቀ መሐራ ወረዳ አዛዥ የነበሩ ሲሆን እንግዲህ በተጨማሪም ደግሞ ኦሮማይ በተሰኘው የበዓሉ ግርማ መጽሐፍ ላይ ስዕላይ ባራሂ በሚል ስም የሚታወቀው ገጸ ባህሪ ከእርሳቸው ታሪክ ጋር እንግዲህ በከፊል የሚመሳሰል ሲሆን የኦሮማዩ ስዕላይ ወደ ሳህል በረሃ ደግሞ ከመውጣቱ በፊት በነበረው ህይወቱ ደግሞ አቶ ተስፋዬ ሚካኤልን ይወክላል ማለት ነው። ከሳህል በረሃ በኋላ ደግሞ ያለው ህይወቱ የሻዕቢያውን ተክላይ አደንን ወይም ደግሞ ተክላይ ገብረ ማርያምን ይወክላል ማለት ነው። ስለዚህ እሳቸው ይህንን ጽሁፍ ያቀረቡት ወይም ደግሞ ለእጃቸውን ለደርግ ከሰጡ በኋላ በኮከብ ዘመቻ ወቅት ማለት ነው በተካሄደው የምጽዋ ሲምፖዚየም ላይ ሲሆን ከዚህ በፊት ግን በ1976 በጀብሃ ተማርከው በነበሩበት ጊዜ በሱዳን ውስጥ በኦዲዮ ካሴትም አስቀርጸውታል ማለት ነው። እንዲሁም ጀብሃ በሻዕቢያ ሲመታ ግንባሩን ለቀው ነው እንግዲህ ለደርግ እጃቸውን የሰጡት ማለት ነው። እሳቸው ይህንን ሲያስረዱና እሳቸው እንግዲህ አንድም ከበረሃ የኢሳያስን ራሳቸው ነድተው በቃኛው ስቴሽን እንዳደረሱትና ከአሜሪካኖቹ በኩል ደግሞ በችግኝ ፕሮጀክት ወይም ደግሞ ችግኝ ተከላ ኃላፊ ከሆኑት ሪቻርድ ኮፕሊንግ ጋር ያደረጉትን ከአንድም ሁለት ጊዜ ያደረጉትን ድርድርና የተስማሙባቸውንም ሁኔታ በደንብ አድርገው አሳይተዋል ማለት ነው። እና ምናልባት ይሄንን የሲአይኤ እና ተገንጣዮቹ በሚል ርዕስ የጻፉት ጽሁፍ አለና እሱን ምናልባት በሌላ ጊዜ በደንብ አድርገን በሰፊው ማየት አስፈላጊ ነው ብዬ አስባለሁ። ነገር ግን እዚህ ጋር ይሄ ሪቻርድ ኮፕሊንግን በተመለከተ አንድ ሁለት ነጥቦችን ለማንሳት ያህል ይሄ ኦፕሬሽን ያለ ምክንያት አይደለም የችግኝ ተከላ ፕሮጀክት ኃላፊ ሆኖ የመጣው ይሄ ሰው እና ኦፕሬሽኑ ራሱ ኦፕሬሽን ፕላንቲንግ ሲድ ነው የሚለው ማለት ነው። እነሱ በዛ ጊዜ የተከሉት ችግኝ ነው እንግዲህ አሁን ላይ ላለንበት ወደ ባልባን በሉት እንዲሁም ደግሞ በዘር የመጋጨታችንን የምናቆራችንን ሁኔታ ኮንሲኩዌንሱ የሆነው ያኔ እነሱ የተከሉት ችግኝ ነው ማለት ነው። እና ብዙ ጊዜ ሪቻርድ ኮፕሊንግ ማን ነው ለሚለው ደግሞ ምን ያህል የቀይ ባህር ጉዳይ አሜሪካንን በጊዜው አሳስቧት እንደነበረ ደግሞ ሌላው ማሳያ የሚሆነው የዚህ ሰውዬ ፕሮፋይል ነው ማለት ነው። ምክንያቱም ሪቻርድ ኮፕሊንግ ከሲአይኤ መስራች አባላት መካከል አንዱ የሆነ ሰው ሲሆን ዝነኛ የሆነ ሰላይ ኦፕሬተር ነው ማለት ነው። እና ይሄም አሜሪካ ለጉዳዩ የሰጠችውን ከፍተኛ ትኩረት ያሳያል የሚል እምነትም ስላለኝ ጭምር ነው ማለት ነው። በእርግጥ አሜሪካኖቹ ሆኑ ኤርትራውያን በኮመን የሚያደርጋቸው ይሄ ታሪክ ተደጋግሞ እንዲወራ የማይፈልጉም በተቻላቸው መጠንም ኢንፎርሜሽኑን ሰርፕረስ ለማድረግ ሞክረዋል ማለት ነው። ምክንያቱም ክላሲፋይድ የሆኑ ፋይሎችን ስታዩ በአሜሪካ በኩል ካያችሁ ከህወሓት ጋር የተያያዙ ኢንፎርሜሽኖች ናቸው እንጂ ክላሲፋይድ የሆኑት
ከኤርትራ ጋር የተያያዙ ኢንፎርሜሽኖች ክላሲፋይድ ሆነው ሲወጡ አታዩም ማለት ነው እና ኢቭን ዶ የዚህም የሪቻርድ ኮፕሊንግ ሌሎች ፋይሎች ሌሎች ኦፕሬሽኖች ግልጽ ቢሆኑም ይሄ የኤርትራ ኦፕሬሽን ግን እሳቸው ሪቻርድ ኮፕሊንግ በጊዜው ለእረፍት እንደወጣ ነው የሚያሳየው። በጊዜው 1962-63 አካባቢ ለእረፍት እንደወጣ እንጂ እዚህ ላይ የተሰማራውን ነገር ዲቴል አታገኙም ማለት ነው እና ለብቻው ሲአይኤ እና ኢሳያስ አፈወርቂ በሚል በሚቀጥለው እናያለን ማለት ነው። ሌላው ሁለተኛው ፕሮፓጋንዳ አፍሪካኖችን ደግሞ የሚመለከተው ፕሮፓጋንዳ እንዴት እንዳገናኙት ባላቅም ከ16 ዓመት በፊት ኢሳያስ አፈወርቂ ከአልጀዚራ ጋር ያደረገው ቆይታ አለ እና ይህንን ቆይታ በመውሰድ ለእነዚህ ፓን አፍሪካን ሰዎች በመስጠት ለእነዚህ ሰዎች ደግሞ ያው ሰሞኑን እንደምታውቁ ኢብራሂም ትራኦሬ ላይ ያለው አቴንሽን እንዳለ ታውቃላችሁ እና ያንን አቴንሽን በመጠቀም ሁለቱን ሰዎች ኮምፔር ኤንድ ኮንትራስት የማድረግ እና ሁለቱም ዌስተርን ኢምፔሪያሊዝም ኢንፍሉዌንስ ላይ እንደወደቁና ግን እንዴት ሬዚስት እያደረጉ እንደሆነ ለማሳየት የተሞከረበት ወይም ደግሞ የተደረገበት ጥረት መሆኑ ብቻ ሳይሆን ጀነራል ሊንግሊን ከ17 ዓመት ከተፈጠረ ኢቨንት ጋር አንድ ለማድረግ የተሄደበት ርቀት ነው ማየት መታዘብ የቻልኩት ማለት ነው። ይህንን ሚስ ኢንፎርሜሽን በደንብ አድርገው ካሰራጩት መካከል ምናልባት ግንባር ቀደም ይሆናሉ ብዬ ያሰብኳቸው ትዊተር እዚህ ስክሪኑ ላይ እንደምታዩት ታይፒካል አፍሪካን በሚል ዩዘር ኔም የሚጠቀም እና ወደ 217,000 ፎሎወርስ ያሉት ሲሆን ሁለተኛው ደግሞ አፍሪካን ሀብ የሚል ዩዘር ኔም የሚጠቀም 954,000 ፎሎወርስ ያሉት ነው ማለት ነው እና ምናልባት አንዳንድ ጊዜ እነዚህ ሰዎች የኤርትራን ኢንተርናል ፖለቲክስ እንዲያውቁም አልጠብቅም ልፈርድባቸውም አልችልም ማለት ነው። ነገር ግን ትንሽ ነገር የገረመኝ የኛዎቹ ሰዎች ይህንን ነገር እንደወረደ ሼር ማድረጋቸው ነው ማለት ነው። ለምሳሌ እዚህ ስክሪኑ ላይ የምታዩት የአዩዘ ሀበሻ እያሻረው ሼር ያደርገው ማለት ነው። የኤርትራ አነጋጋሪ ውሳኔ ይላል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የውጭ ተጽዕኖ እና ለብሔራዊ አለመረጋጋት ስጋት ናቸው በሚል ሁሉንም ተቃዋሚ ፓርቲዎች በይፋ ማገዳቸውን ያገኙት መረጃ ያመላክታል። ኤርትራ የረሃብ ችግር እንዳላጋጠማት በመግለጽ የኤርትራን የምግብ እርዳታ ሪፖርትን ውድቅ አድርገዋል። የዩኤስኤ ጀነራል ማይክል ላንግሊ እና ሌሎች በውስጥ ጉዳይ ጣልቃ ገብተዋል የተባሉት የሀገሪቱን ለቀው እንዲወጡም መጠየቃቸው ተዘግቧል። ይህ የኤርትራ ውሳኔ በዓለም አቀፍ ደረጃ መነጋገሪያ ትንሽ ስላሳቀኝ ነው ማለት ጀነራል ማይክል ላንግሊ አፍሪኮም ዋና ጀነራል ናቸው እና አፍሪኮም እንዴት ኤርትራ ውስጥ ቤዝ እንዳለው አትሊስት ይህንን እንኳን ለማጣራት አልተሞከረም ማለት ነው። ባይዘ ላንግሊ ያሉት የሲአይኤ መቀመጫ አሜሪካ ውስጥ ያለውን የሲአይኤን መቀመጫ ኤሪያ እንጂ ጀነራል ላንግሊን አልነበረም። በዚህ ጋዜጣዊ መግለጫቸው ኢሳያስ አፈወርቂ ከላንግሊ ከተባለች ቦታ ከአሜሪካን ስቴቱን ረሳሁት አሁን ግን ከዛ የሚመጣ ትዕዛዝ ነው ለማለት ፈልገው ነው። ግን ነገር ግን እንግዲህ እንደምታዩት ላንግሊ የሚለውን ከጀነራል ላንግሊ ጋር ያይዘውታል ማለት ነው። አፍሪካኖቹ ሜቢ ተከፍሏቸው ሊሆን ይችላል። ስለዚህ አልፈርድባቸውም። የኛ ሰዎች ግን አትሊስት ይሄንን እንኳን ዲፍረንሺየት ለማድረግ አለመሞከራቸው ማለት ትንሽ ትዝብት ላይ የሚጥል ይመስለኛል እና በሌላ በኩል ደግሞ ኢንፎርሜሽን እንሰጣለን ወይም ደግሞ ሶሻል ሚዲያ ላይ መረጃ የሚያጋሩን ሰዎች ምን ያህል ኢንኮምፒተንስ መሆናቸውንም ሌላው ማሳያ ነው ብዬ አስባለሁ። ነገር ግን ወደ ዋናው ነጥብ ከገባኝ የኤርትራ ፖለቲካዊ ፓርቲዎች የተሰረዙት አሁን ሳይሆን 2021 ላይ ነው ማለት መሰረዝ ሳይሆን ሲጀምር አልተፈጠሩም። ተቃራኒ የሆነ የፖለቲካ ፓርቲ ኤርትራ ውስጥ አልተፈጠረም፣ ተፈጥሮ አያውቅም። ያ ብቻ ሳይሆን ተፈጥሮ ለመፍጠር በተሞከረ ጥረት ነው እነዚህ G15 የሚባሉት የራሱ የረጅም ጊዜ የትግል አጋሩ የነበሩትን ሰዎች እያሰረውና እስካሁን ድረስ ከ25 ዓመት በላይ ታስረው ያሉት ማለት ነው። እንዲሁም ጋዜጣም ፍሪ ፕሬስም የሚባለው ነገር በዛ ጊዜ ነው በ2001 ነው እንዲጠፋ የተደረገው ማለት ነው። ስለዚህ ከ2001 የነበረን ክስተት አሁን ላይ በአሜሪካ ተጽዕኖ ምክንያት እና እነዚህ የተቃዋሚ ፖለቲካ ፓርቲዎች ከአሜሪካ ተልዕኮ እየተቀበሉ የኤርትራን የውስጥ ሁኔታ እየበጠበጡ ለብሔራዊ ስጋት አደጋ ስለሆኑ ነው የሰረዝነው የሚለው ትርክትን አንድ ላይ ማምጣት እኔ እንጃ ለእኔ ከብደኛል ብዬ አስባለሁ። ሌላው ስለ ኤርትራ ሰርች በማድረግበት ጊዜ ምክንያቱም 1997 ላይ መጽደቅ የነበረበት ኮንስቲቱሽን ነበረ፣ ግን አልጸደቀም ብቻ ሳይሆን ተግባራዊ አልሆነም። ያ ኮንስቲቱሽን ደግሞ ትራንዚሽን
ትራንዚሽናል ገቨርንመንት ያለው ባይዘ ስቲል ነው ኤርትራ በትራንዚሽናል ገቨርንመንት ወይም ደግሞ ሽግግር መንግስት ነው የምትተዳደረው ማለት ነው። ኢማጂን ላለፉት 30 ምናምን ዓመታት አንድ መንግስት በሽግግር መንግስት ነው አንድ ሀገር የምትተዳደረው። ኢማጂን ቀይሩትና ኢትዮጵያ ቢሆን ኖሮ ብላችሁ አስቡትና የሚመጣውን ባክላሽ መገመትም ቀላል ነው። ምናልባት የኛ ሀገር ሰዎች የኛ ሀገር ፖለቲካ እንትኖች ተጨቆንን ምናምን የሚሉ ሰዎች ትክክለኛ ጭቆና እንዴት እንደሆነ አንዳንድ ጊዜ ኤርትራ ሄደው ቢያዩት ብዬ ያስባሉና ይሄንን ሪሰርች በሚሰራ ሰዓት ወይም ደግሞ ነገሮችን ሳገላብጥ ትንሽ ፈገግ ያደረገኝ ነገርን ላጋራችሁ በመጨረሻ ማለት ነው። ሪትን ኤንድ አንሪትን ኮንስቲቱሽን የሚባል ነገር እንዳለ ታውቃላችሁና 1997 መጽደቅ የነበረበት ወይም ደግሞ ራቲፋይ መደረግ የነበረበት ኮንስቲቱሽን ኤርትራ ውስጥ ያለው ያ ማለት ግን ተግባራዊ አይደለም ማለት ነው። ስለዚህ ቮይድ ነው። ሪትን የሆነ ኮንስቲቱሽን የላቸውም በዓለም አቀፍ ደረጃ የሚባሉት 5 ሀገሮች ናቸው ማለት ነው። ነገር ግን እነዚህ 5 ሀገሮች ለምሳሌ ኤርትራ፣ እንግሊዝ፣ እስራኤል፣ ሳውዲ አረቢያ እና ኒውዚላንድ 5ቱ ናቸው ማለት ነው። ነገር ግን ኤርትራ ኢዝ ዘ ኦንሊ ካንትሪ ሪትን ኮንስቲቱሽን አለመኖሩ ብቻ ሳይሆን ሌላ ገቨርኒንግ የሆነ ሲስተም አለመኖሩም ብቸኛዋ ሀገር ያደርጋታል ማለት ነው። ለምሳሌ እንግሊዝን ካያችሁ አንሪትን ኮንስቲቱሽን ያላቸው ነገር ግን ቤዝድ ኦን ታተስ ኮመን ሎው ኤንድ ኮንቬንሽን እየተመሰረተ የገቨርንመንት አስተዳደር አላቸው ማለት ነው። እስራኤል ኖ ሲንግል ሪትን ኮንስቲቱሽን ገቨርንድ ባይ ቤዚክ ሎውስ ኤንድ ኢንተርናል ቤዚክ ሎውስ ማለት ነው። ሳውዲ ኖ ፎርማል ሪትን ኮንስቲቱሽን ገቨርንድ ባይ ኢስላሚክ ሎ በሸሪያ ሎ ማለት ነው። ኒውዚላንድን ካያችሁ ኒውዚላንድም እንዲሁ አንሪትን ነው ኮንስቲቱሽን አንሪትን ነው ቤዝድ ኦን ስታተስ ኮመን ሎ ኤንድ ኮንቬንሽን የመንግስት ስርዓቱ ፋንክሽናል ነው ማለት ነው። ስለዚህ በዚህ ከሄዳችሁ ኤርትራ የብቸኛዋ በዓለም አቀፍ ደረጃ ብቸኛዋ ሀገር ነች ማለት ነው። ኖት ኦንሊ ሪትን የሆነ ኮንስቲቱሽን አለመኖሩ ብቻ ሳይሆን ገቨርን የሚያደርጋቸው ምንም አይነት ህግና ስርዓት አለመኖሩ ኤርትራን ብቸኛዋ ሀገር ያደርጋታል ለማለት ነው። እንግዲህ ለዛሬ ያስኩላችሁ እንግዲህ በኤርትራን በተመለከተ ከሞላ ጎደል ይመስላል። እንግዲህ ከመሰናበቴ በፊት ግን አንድ ቪዲዮ አስቀምጥላችኋለሁና ይሄ ቪዲዮ እንደተለመደው የታሪክ ወይም ደግሞ አንዳንድ ያስፈልጋሉ የሚላቸውን ሀሳቦች ሳይሆን ሰሞኑን አንድ የቴሌግራም ግሩፕ ላይ ሳተፍ ነበር። ኢትዮጵያ ትቅደም የሚባል የቴሌግራም ግሩፕ ማለት ነው። እና በሳምንት 2 ቀን የመጽሐፍ ኦዲዮ መጽሐፍ ያቀርባሉ ከምሽቱ 1 ሰዓት ወይም ደግሞ 2 ሰዓት በኋላ ማለት ነውና ሰሞኑን የጳውሎስ ኞኞ አፄ ምኒልክ የሚለው መጽሐፍ ይቀርብ ነበርና እዛ መጽሐፍ ላይ ስለ አፄ ምኒልክ በስልክን ኢትዮጵያ ለማስገባት ባደረጉት ጥረትና የገጠማቸውን ፈተና አስመልክቶ በቀረበው ኦዲዮ ቡክ ንባብ ላይ እንግዲህ አንድ በሸክላ ዲስክ የተቀረጸ የአፄ ምኒልክና ሪከርድ የተደረገ ማለት ነው ረጅም ጊዜ ላፕቶፕ ላይ አስቀምጨው ነበርና እሱ ትዝ ብሎኝ ለነሱም አጋርቻቸው ነበርና ለናንተም ላጋራችሁ አስቤ ነው። እንግዲህ ምናልባት እንደዚህ አይነት ዝንባሌ ካላችሁ ይሄንን ቴሌግራም ቻናል ኢትዮጵያ ትቅደም የሚል ቴሌግራም ቻናል ነውና ሮብና ቅዳሜ ከማታ 2 ሰዓት ከማታ 1 ሰዓት በኋላ በላይቭ የተለያዩ መጽሐፎችን ሪከርድ የተደረገበት ፕሮግራም ይካሄዳልና በዛው እንግዲህ ኢትዮጵያ ትቅደም የሚለውን ቴሌግራም ቻናልም እንድትቀላቀሉ ለመጠየቅ ነው። ለዛሬ ያስኩላችሁ ከሞላ ጎደል እንግዲህ ይሄንን ይመስላል። በሌላ ቀንና በሌላ ፕሮግራም እስክንገናኝ ሰላም ቆዩ። In 1898, Queen Victoria sent a recording of her voice to Emperor Menelik and his queen, Ategete II, together with some phonograph apparatus. The following year Menelik and Tata returned the compliment by making recordings of their voices and sending them to Queen Victoria. These recordings have been preserved in the Royal Library at Windsor Castle. Here is the original voice of Emperor Menelik from 1899. Thank you.
जना वो कामना सब कुछ दोनों का आखिर जाने विषय जिन्हें मुझे आनंद को लगाते हैं तो आवन मोदी आकर जिम्मेदार पाता मुझे सुझाव की मुझे आकांक्षा जिम्मेदार स्वस्थ होना मुझे लगता है आवन जो बनाना उनका प्रतिष्ठा वो इस्तेमाल कर दुनिया का सभी मुद्दा कुछ और बच्चों की कुछ गुणों को मुझे को नजर आता है यह करना यह जीवन को दुनिया के लिए सफल है जो चाहना आदर बचना और प्रकृति को चाहिए